እሱ እንኳን ይገባኛል። እና ሀሳብ አልቀየራችሁም አይደል? ኧረ እንደዛ ማለት ሳይሆን። እሺ ምንድን ነው የምትፈልጊው? እሺ ስለ አግሪመንቱ በዝርዝር እንድናወራ ፈልጋለሁ። እሺ ምን ነው ችግር አለ? አይ ችግር እንኳን ሳይሆን። ኢዩኤል ሌላ ሰው ቀጥራችኋል? ኧረ ተምቹ ወደ አሁኑ ጠይቃት ሄደ። ተምቹ ድንብላል ጠይቃት ወደ ፖሊስ ጣቢያ ሄደ። ፖሊስ ጣቢያ ገብቶ አስጠራት። እሷ ደግሞ መጣች። ተምቹ በጣም ተናዶ ከአሁን በኋላማ ትወጫል፣ እዚህ መቆየት የለብሽም፣ ስለዚህ እኔ ግን አልተዋቸውም ብሎ በጣም ተበሳጨ። እኔ ስለዚህ ነገር ማቀ ጉዳይ የለም፣ ግን እነሱን ከነካሃቸው ብላ እኔ ካንተ ጋር መቼ ማለቅኝ ብላ በጣም ተቆጣችው። ድንብላል ምክንያቱም እነ ቤተሰቦቿን ባይሆኑም ትወዳቸዋለች። ወይዘሮ ሜላትም ሆነ ልጆቿን ሀኒነ ሰላምን እንደ ቤተሰብ አድርጋ እዚህ ቤት ያለ ደሞዝ እየተቀመጠች ነበር። አሁን ግን ያላሰበችው ዱብዳ ቢወርድባትም እነሱን ለመክዳት ግን በፍጹም አልፈልግም፣ እነሱን እንዳትነካቸው። እሱ ግን በፍጹም እኔ ተምቹ ግን እኔ አንቺን ካላስወጡሽ፣ ወይዘሮ ሜላት አንቺን ካላስወጣችሽ አልለቃቸውም ብሎ በጣም ዛተ። ድንብላል ደግሞ በቃ ካሁን በኋላ እዚህም እኔን ማየት አትምጣ ብላ ተቆጣችና ጥላው ወደ ውስጥ ገባች። እሱ ደግሞ አሁንም ይሄን ያህል ሁሉ ያደረጓት ግን አሁንም ከነሱ ጎን ናት ብላ በጣም ተናደደና ወጣ። ምናሴና ትሁት ደግሞ በጣም እየተቀራረቡ ነው። ሁለቱም ችግር ያለ ይመስለኛል፣ በቤተሰብ ያለው ችግር። እሷም በጣም እሱን ፈልጋ ወደ እሱ እየመጣች ነው። ስራ ቦታ እየሄደችም እያገዘችው ነው። መንገድ ላይ አብሮ እቃውን ይዞ ወደ ቤት የተመለሰ፣ እሷም እያገዘችው አብሮ ወደ ቤት እየመጡ። ምናሴ ግን በቤተሰቦች ላይ እየተደረገ ያለው ነገር እንዴት ታስበዋለ? ብቻ ደስተኛ ነኝ፣ እግዚአብሔር ይመስገን። ምንም ማድረግ አይቻልም። ምክንያቱም እኔ ፈልጌ ያመጣሁት ነገር አይደለም። ያለውን ነገር በጸጋ መቀበል ነው። ምክንያቱም ምናሴ ትክክለኛ ነገር ነው ያደረገው። የሆነ ሰዓት የሆነ ጊዜ ሀብታም ነበሩ፣ ሰዎችን ይረዱ ነበረ። አሁን ግን ሀብታቸው በሆነ ምክንያት ጠፋ። ምንም ማድረግ አይቻልም። ትክክለኛ መልስ ነው የሰጣት። እሷ ግን ያለው ነገር ላይ እኮ እንዴት ደስተኛ ልትሆን ቻልክ አለችው። በቃ ምንም ነገር ማድረግ አይቻልም። በቤተሰቦች መቸገር አንተ ደስተኛ ያደርግሃል? ብጨነቅስ ምን አመጣለሁ ብሎ ለትሁት መለሰላት። አንተ በጣም ትገርማል፣ እንደዚህም አላሰብኩም ነበር ብላ መልስ ሰጠችው። ምክንያቱም ትሁትም የሆነ ችግር ይኖርባታል። ውስጧ ያለው በቤተሰብ የደረሰባት ችግር ሊሆን ይችላል። የምናየው ይሆናል። ወይዘሮ ሜላት ስራውን ተቀበለችና ኢዩኤልን ከስራ ሲወጣ ለማግኘት በር ላይ ቆማ እየጠበቀችው ነበረ። እሱም ከጥቂት ቆይታ በኋላ መጣና ድንገት ደነገጠ። ወይዘሮ ሜላት ከዚህ ምን ትሰራለሽ? አይ አንተን ላናግር ፈልጌ ነበር። በሰላም? አዎ በሰላም ነው። ስራውን ፈልጌው ነበር አለችው። ስራ ታዲያ ከፈለግሽ ለምን አትመጪም ወደ ቢሮ? አይ በቃ እዚህ ጋር እዛ ድርጊት ውስጥ የማውቀው አንተን ብቻ ስለሆነ ብላ መለሰችለት። እሱም ደግሞ በጣም ግራ ተጋባና ምን ነው ደነገጥክ? ሰው ተቀጥሯል እንዲ ያለችው። አይ አልተቀጠረም፣ ነገር ግን ያው አሁን ወደ ቤት ለመሄድ ፈልግ ሰዓቱን እያየ ወደ ቤት ለመሄድ ፈልጌ ነበር አለ። አይ በቃ የምቸኩል ከሆነ ሌላ ጊዜ ይሆናል፣ በቃ የቤተሰብ ጉዳይ ከሆነ ስትለው፣ አይ በቃ ስራውም እኮ ያስፈልገኛል፣ ከአንቺ ጋር ያለው ነገር ስለሚያስፈልገኝ ቢያንስ እናውራ፣ ያለውን ነገር ውሉን ደግሞ በጥሞና ማውራት አለብን፣ ተረጋግተን ማውራት አለብን አላት። እሺ በቃ ብላ አንድ ካፌ ተያይዘው ሄዱ። ያለውን ነገር የስራውን ሁሉም ተወያዩና ስለ ስራው ተስማሙ። እሷም የተሻለ ደሞዝ እንደሚከፍላትና ሁሉ ነገር ተስማምተው አብሮ ምሳ በልተው ተለያዩ። ወይዘሮ ሜላት ወደ ቤት ተመለሰች። ወደ ቤት ልክ እንደገባች ሀንዬና ሰላም ተጨንቀው ነበር። የት ሄዳ ነው ቆየች እናታችን እያሉ። ምክንያቱም ምናሴ ቤት ሲገባ እሱም ቤት ያለች መስሎንብ፣ እንዴ እማዬ የለችም እንዴ አንተ ጋር አልመጣችም እንዴ? አይ እኔ ጋር አልመጣችም፣ በቃ የት ሄዳ ይሆን ብሎ ስልክም አታነሳም ነበርና በጣም ተጨነቁ። ከጥቂት ቆይታ በኋላ ምናሴ ሊፈልጋት ወጣ። እሷም ወደ ቤት ተመለሰች። የት ሄደች ነው እማዬ? አይ እኔ ስለ ስራ ነገር ላወራ ነበረ፣ ስራውን ተስማምቼ መጣሁ። ይሁን እስቲ ብላ ሰላም ብዙም አልተዋጠላትም። ሀንዬም ይሁን በቃ ምናምን ተባብለው ምናሴ ደውሎ ምናሴ እንዲመለስ አደረጉ። ኢዩኤል ወደ ቤት ሲመለስ ሚስቱ እሳት ጎርሳ ጠበቀችው።
በጣም ተቆጣች። ምን ሆነ ነው ዛሬ ቤተሰብ እራት እኮ አብረን እንወጣለን ብለን ተነጋግረን ነበረ። የስራ ጉዳይ እኮ ነው። ምንም ማድረግ አልችልም፣ መቅረትም አልችልበት የስራ ጉዳይ 2 ስራ አጋጥሞኝ ነበረ። ይቅርታ። እሷ ግን በጣም ተበሳጨች። ምን እያሰብክ ነው? ትዳር እንደዚህ ነው እንደ ቤተሰቦች የሚጠብቁ? ታዲያ አንተ ከቤተሰቡ ገንዘብን ታስበልጣለህ ብላ በጣም ተበሳጨች። እሱም ደግሞ በእናትሽ ተረጂኝ ሳርዬ አላት። እሷ ግን ልትረዳ ፈቃደኛ አይደለችም። በጣም ተበሳጨች። ወይዘሮ ሜላት ማታውኑ በጣም ስትጨነቅ አደረች። ቁጭ ብላ ይሄ ነገር ምንድነው ስታወጣ ስታወርደው ነበር። ምንድነው ይሄ ነገር ከደሞዜ በላይ ብዙ ነገር ሊሰጠኝ እያሰበ ነው። ኢዩኤል ምን አስበው ነው ብላ እንቅልፍም አልወሰዳትም ነበረ። ሀንዬ ስትነቃ ድንገት አየቻት። እንዴ እማዬ አተኝም እንዴ? እስካሁን ለምን ቆየሽ? አይ በጣም ጨነቀኝ። ምንድነው ስለ ስራ ጉዳይ እንዴት ነው ኢዩኤል ምን ማን ነው ኢዩኤል የስን የሚያስቀጥረኝ ልጅ ነው። ከስራዬ ከደሞዜ በላይ ከፍልሻለሁ እያለኝ ነው። በቃ ለበጎ ነው፣ አትጨናነቅ። እኔ እኮ ስለዚህ ነገር እኮ አላቅም እናቴ ብላ ሰላም ሰጠቀሰ። ሀንዬ ደግሞ በቃ ተይ ይህን ነገር መጨናነቅ የለብሽም ብላ ልታረጋጋት ሞከረች። እሷ ግን ስትጨነቅ ነው ያደረችው። ጆሮ ደግሞ ጠዋት ተነስቶ ወደ ድንብላል ጋር ሄደ። ድንብላልን ምን ሆነክ ነው አስጠርቶ እያወራት ነበርና ድንብላል ያው እስር ቤት ነችና ምን ሆነሽ ነው እንደዚህ በቃ ውስጥሽ እንደዚህ ደስተኛ አይደለም፣ አይዞሽ ምናምን አላት። አይ ያለው ነገር መቀበል ነው፣ በቃ አይዞሽ ሁሉ ነገር ያልፋል። አንተም እኮ ደስተኛ አትመስልም። አዎ ከሀና ጋር ያለው ነገር ጥሩ አይደለም፣ ምንም ማድረግ አልችልም ብሎ ጠይቋት ወደ ቤት ሲመለስ ወይዘሮ ሜላት ደግሞ ስራው ቀጠሮ ጠዋት ስለሆነ ቀጥታ ወደ ቢሮ አካባቢ ሄደች። እየጠበቀችው ነበረ። ኢዩኤል ግን አልመጣም። ምክንያቱም ሚስቱ ደግሞ በጣም ተነስቶባታል። በጣም የተቆጣች ነው። ዛሬም በጠዋት ቤተሰቦቿ ጋር ሊሄዱ ስለሆነ ስልክ እንዳታነሳ ብላ አኮረፈጁ። እሱም ስልኩን ማንሳት በጣም ፈራ። በቃ እስቲ ተረጂኝ በእናትህ፣ ይሄ ስራ እኮ ያስፈልገናል። ወይዘሮ ሜላት እኮ የምትሰራው ስራ ታዋቂ ነች እኮ ብዙ ነገሮች የምትሰራ ሰው ነች። ከእሷ ጋር መለየት አልፈልግም፣ እንድትቀየመኝ አልፈልግም እና ቤተሰቦቼ ይቅሩ እነሱ ጋር መሄድ አትፈልግም ብላ በጣም ተቆጣችው። ነገር ግን አይ እኔ ለዙ ብዬ ሳን ተረጂኝ ብሎ ለመናት። እሷ ስልኩን አነሳችበትና ወዲያውኑ ደበቀችበት። ወይዘሮ ሜላት በጣም ተበሳጨች። ጠበቀችው፣ አልመጣም። ይሄ ሰውዬ እየተጫወተብኝ ነው እንዴ ብላ በጣም ውስጧ በጣም ተበሳጨና ወደ ቤት ተመለሰች። ሀንዬና ሰላምዬ ደግሞ ድንብላል ሊጠይቋት እየወጡ ነበር። ምነው ተመለስሽ አላት። አይ በቃ ይህ ነገር ሊሆን መጀመሪያ እኮ ነግሬሻለሁ ብላ ሰላም እንደማይሆን ነግሬሽ ነበረ፣ ያው ያስታውቃል። አይ በቃ ስልክ ደግሞ ያለማንሳት እኮ የሆነ ችግር ገጥሞት ይሆናል። በቃ ይዞሽ ሆና ጥለዋት ወጡ። ወደ አሁኑ መንገድ ላይ ይሄዱ። አሲር ከስራ የተመለሰ ነበር እና እሷን ጠይቋት እነሱም ወደ እሷ እየሄዱ አሲር ሊያናገራቸው ባላየ ላሽ ብሎ ሊያልፍ ነበረ እና ምን ሆነ ነው አታናገረንም እንዲ ያለ። አይ በቃ ዝም ብዬ ነው ለማናገር ስላልፈለግኩ ነው። ሰላምዬም በቃ አውራት አለችው። እኔ አላወራትም። ሀናም በቃ ይቅርታ ቤተሰቦችን መርጠሻል እኮ ከአሁን በኋላ እኔ ጋር ምንም ነገር የለሽም እንድታናግርኝም አልፈልግም ብላ በጣም ተበሳጨች።